ሰላም ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንግዲህ ጉድ ሳይሰማ መስከረም አይጠባም አሉ። ዘንድሮ የማንሰማው ጉድ የለም። እስኪ አብረን እስኪ መረጃውን እናዳምጥ ማለት ነውና በጣም ያሳዝናል የእውነት። አንዳንዴ ደግሞ መልካም ሰዎችን ስታዩ እንግዲህ እዚህ ጋር መግቢያ ላይ ያስገባላችኋለሁ። አሁን ወንድማችን ማለት ነው በጣም በሚያሳዝን ሁኔታ እንግዲህ ከሞት የተረፈበት ምክንያት እንደዚህ አይነትን ሰዎች እግዚአብሔር አምላክ ያብዛልን ማለት ነው። እስኪ ላስገባላችሁ መረጃውን ላይክ እና ሼር እያደረጋችሁ ቤተሰብ አድርጉኝ ማለት ነው። ስወዳችሁ እውነት ዘንድሮ የማንሰማው ነገር የለም። መልካሙንም ክፉንም እየሰማን እያሳለፈን ያለነው እግዚአብሔር አምላክ እንግዲህ እንደዚህ ደጋግ ሰዎችን ያብዛልን። አንድ እህታችንም የመዳም ልጅ ሊደፍረኝ ነበረ ትላለች። እሷም እያለቀሰች ያስተላለፈችው መልእክት አለ። እስኪ ሁሉንም አብረን እንስማ። ለጓደኛዬ በኢሞ ቮይስ አድርጌለታለሁ። ስልኬም ደግሞ ሊዘጋ ነውና እሺ ቆየልሽ በትን ቦታ ንገሪኝና መኪና ልክልሻለሁ ብለኝ ነበረ። ግን ደግሞ ያለሁበትን ቦታ አላወቅኩትም። የምኖረው በፊት ብሮይዳ ነበር የምሰራው። በእግሬ በቃ እንደመጣልኝ ነው በእግሬ የተጓዝኩት ማለት ነው። ከዛ የሁለት ሰዓት ከምናምን መንገድ በቃ እንደዛ ነው የተጓዝኩት። ተያዘን ሲል ነው በቃ እንዳይመጡብኝ ብዬ ወደ ቴምር ሳገኝ ምናምን ውስጥ ገባሁ ማለት ነው። በጣም ነው የሚወርደው፣ በጣም ነው የሚያስፈራው። ብቻ እኔ እኮ በፊት ወላ ማፋት ሲሄድ እኮ አልወጣም ነበር ውጭ። በጣም ነበር የምፈራው እና ብቻ የሰው ሀገር ብዙ ነገር ያሳየናል ምናምን። አልሐምዱሊላህ ምንም አልፏል ኢንሻአላህ እና ምንም አልተስብሽ ደህና ነኝ። ልጁ ከሚደፍረኝ ብዬ የወጣሁት ማለት እኔ በቃ ያራስ ምንም አታስብም፣ ምንም አያሳስብም። እሺ አላህ አለኝ ወላ አላህ አለኝ። እስካሁንም ድረስ እኔ እዚህ ጋር እንደዚህ አላድርም ነበረ። እኔ እንደዚህ ቦታ በጣም ነው የምፈራውና ጀግና ነኝ እኔ ጎበዝ ነኝ። ግን ደግሞ ስወጣ አንድ ጩቤ ይዤ ነው የወጣሁት እና የሆነ ነገር ይገጥመኝ ራሱ ይመጣል እንጂ ይዘላዘላል። አላህ ምስክሬን። እኔ በጣም ነው እንደዚህ ነን ነገር አጋጣሚ ምን ነገር ሊገጥመኝ ይችላል ብዬ ጩቤ ይዣለሁኝ ነው ስኪን ይዣለሁኝ ቀጭኔ ስኪን ይዣለሁ እና ደስ ብሎኝ እኔ ራሴን እጠብቃለሁ። አላህ አለኝ። ብቻ ዝም ብለሽ ዱዓ አድርጉልኝ። በቃ አላህ ያግዝሽ በሉኝ። ወላ አላህ ያግዝሽ በሉኝ። ያፈጠርኩት ራሱ እጅግ መስጊድ አለ። ሃይላንድ አግኝቼ ቀስ ብዬ እነሱ ሰግደው ከወጡ በኋላ ሂጅ በቃ ቀድቼ ውዱ በሚያደርጉበት ውሃ ቴምር አገኘሁ። በሱ ነው ያፈጠርኩት ሱፍሬን ማለት ነው። ብቻ አላህ አለኝ ነው አልሐምዱሊላህ። አላህ አለኝ። አላህ ባይወደኝ እኔ እዚህ ጋር አልቀመጥም ነበርና ኢንሻአላህ ጓደኛዬ የምትለኝ እሰማለሁ። ቦታውን ደግሞ ለማወቅ እሞክራለሁ ኢንሻአላህ። እዚህ ብላችሁ ዱዓ አድርጉልኝ። እሺ ዱዓ ብቻ አድርጉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሐባይቢ እዚህ ጋር የምታዩት ልጅ ሰዒድ ይባላል። ኢትዮጵያዊ ነው። ከዚህ በፊት አረብ ሀገር ሲኖር ከሰው ጋር ይጣላና ያው ከሱ ጋር ይጣላው ሰው ይሞትና እስር ቤት ይገባል። እስር ቤት ከገባ በኋላ የሞት እስር ይፈረድበታል። አንድ ግን መልካም የሆነ ሰው 1 ሚሊዮን ሪያል ከፍሎ ከሞት እስር ያድነዋል ማለት ነው። ታሪኩን ስሙ። ይሄ ሰው ፋሊህ ብን ሐሙድ ይባላል። ፋሊህ የሐሙድ ልጅ ኗሪነቱ በትቡክ ከተማ ሲሆን የበለዊ ጎሳ ነው። ከዕለታት አንድ ቀን ወደ ትቡክ መሳፈር ፈለገና ነገር ግን በመኪና ሲሄድ ሙዚቃ መስማት ስለማይፈልግ አንድ ጓደኛ ፈለገ፣ የሚያዝናናውና የሚያሳስቀው የሚያጫውተው። እንዳጋጣሚ ሆኖ አንድ ሱዳኒ ያገኘ። ያ ሱዳኒ ጋር ጉዞ ጀመሩ። በጉዞ ላይ ያሉ አንተ ሱዳኒ ሆይ ትቡክ ለምንድን ሀጃ ነው የምትሄደው አለው። ሱዳኒውም ከትቡክ ፖሊስ ጣቢያ ተደውሎብኝ ወንድምህን የገደለውን ነገ አንገቱ ይቆረጣልና እንድትገኝ ብለው ነው አለው። እንዴት ነው ብሎ ሲጠይቀው ወንድሜ
ከዓመታት በፊት አንድ ኢትዮጵያዊ ጋር አንድ ላይ ይሰሩ ነበር። እንዳጋጣሚ መካከላቸው ሰይጣን ገባና ተጣሉ። ከተጣሉ በኋላ ኢትዮጵያው አንስቶ ወንድሜን ገደለው። ያም ኢትዮጵያዊ ምስኪን ነበር፣ ጠያቂ የለውም። ለዓመታት በእስር ቤት ቆየ። ቤተሰብም የጠየቀው የለም፣ መንግስትም አልጠየቀው። የእስር ጊዜውን ጨርሶ የዛ ሀገር ሕግ የገደለ ሰው ይገደል ስለሚል የመገደሊያውና አንገቱን የመቆረጫው ሰዓት ስለደረሰ ነገ አንገቱን ሊቆረጥ ስለሆነ የወንድሜን ገዳይ አንገቱ ሲቆረጥ ለማየት እየሄድኩ ነው አለው። ይሄም ሳውዲው በጣም አሰበና 1 ሚሊዮን ሪያል ብሰጥህ ከመገደል ይቅርታ ትለዋለህ ወይ አለው። አይ እኔ ብቻዬን የምችለው አይደለም፣ ሚስት አለው፣ ልጅ አለው፣ ቤተሰብ አለው አለው። እሺ ደግ የሚስቱን ቁጥር ስጠኝ አለው። ወዳውም የሚስቱን ቁጥር ሰጠውና ሳውዲው ወደ ሱዳን ደውሎ ሚስቱን 1 ሚሊዮን ሪያል ብንሰጥሽ ይሄን ምስኪን ኢትዮጵያዊ ከመገደል ታድኒዋለሽ ወይ ሲላት እሺ ችግር የለም ማለት ወዳው ተስማሙ። ቀጥታ የሳውዲያዊ የንጉሱ ቤተሰብ የሆነ የዱባይ የነ ቢን ዚያድ ቤተሰቦች ጓደኛ ነበረውና መሐመድ ቢን ዚያድ የሚባል እሱ ላይ ደወለና ጓደኛዬ ሆይ እንደዚህ በጣም በአዱና በአኪራም ትርፍ የምታገኝበት ስራ ልንገርህ አለ። ንገረኝ አለው። እንደዚህ ከአንድ ኢትዮጵያዊ ለዘመናት ታስሮ ጠያቂ የለውም ሰው ገሎ ነበርና ነገር ግን የሟች ቤተሰቦች 1 ሚሊዮን ሪያል ከሰጡን እንተዋለን ስላሉ 1 ሚሊዮን ሪያል ካለ አለው። አብሽር አለው። እሱም ወደ ሰውየው በጉዞ ላይ ያለ ትቡክ ሳይደርስ ከኢማራት 1 ሚሊዮን ሪያል ገባለት። ከዛ ልጁንም ኢትዮጵያዊንም ከመቆረጥ አዳኑ። እዚህ አይነቶቹን ሰዎች እግዚአብሔር አምላክ ያብዛልን፣ ያብዛላችሁ። መቤቴን አያችሁ ምን አክል ከሞት እንዳተረፈው። በስመ አብ እንዲህም አይነት ሰው አለ። ደስ ሲል ለማመን የሚከብድ። እሺ እና እስቲል ይፈልግሻል። ሌላ ሴት አልጠበሰም ባባ? ሚስቶች አሉት፣ 2 ሚስት። አንቺ ሶስተኛ ነበርሽ? አዎ። እሺ ሁለቱ ሚስቶቹ ጋር ይሄዳል። እስቲል አልተፋታም፣ ይጠይቃቸዋል ምናምን፣ ልጆቹን ይረዳል። ልጆቹ ይወዱኛል፣ ቤት ይመጣሉ፣ እኔ እሄዳለሁ ምናምን፣ ምንም ችግር የለብንም ነበረ። ከሁለቱም ሚስቶቹ የወለዳቸው ልጆች ይወዱሻል፣ ችግር የለባቸውም ካንቺ ጋር? አዎ አዎ። ሚስቶቹስ ካንቺ ጋር ችግር የለባቸውም? ወላሂ እኔ ማቆ ሀቢባዋ ደህና እንደሆነች ነው። ትልቋ ችግር የለባት። የኢማራቲዋ ሚስት ግን አንድ ሴቶቹ ልጆቿ ጋር ግን ትንሽ ያው ችግር ነበረ። ግን ያው አላቅም የሰው ነገር እነሱ እንዲሆኑ ብቻ የሆነ ችግር አለ። የመጀመሪያዋ ምንድን ነው ዜግነቷ? ህንዳዊ። እሺ ሁለተኛዋስ? ኢማራቲ። እንዴ ህንዳዊ ያገባን ሴትዮ ኢማራቲ እሺ ብላ ታገባዋለች? ኧረ ተይ ወላሂ እንደዛ ነው። እንትና ናት እንደውም እንትን ናት በጣም ድሃ ኢማራቲ ትሆናለች። ወይ ደግሞ ይኸውልሽ ወይ ደግሞ ከህንዳዊ የተወለደች ኢማራቲ ትሆናለች እንጂ ንጹህ ኢማራቲ ብትሆን ህንዳዊ ያገባን ኢማራቲ ትክክለኛ ኢማራቲ እሺ ብላ አታገባውም። አግብተዋል። እሷ እንደውም እንትን ናት። ይሄ ሐማዲ ይሄ የኢራን ምናምን አሉ አይደል? ሐማዲዎቹ በቃ ይኸውልሽ ኢማራቲ እንጂ ንጹህ ኢማራቲ ብትሆን አትቀበልም ማለት ነው። አዎ እሷ ማለት ነው። አዎ ኢራኒ ስለሆነች ነው እንጂ ንጹህ ኢማራቲ ማሪክ ክብር አላቸው። እነሱ በክብራቸው አይደራደሩም፣ አይቀበሉም። እንደዚህ ህንዳዊ የመጀመሪያ ሚስት ሆና እሷ ኢማራቲ ሆና ሁለተኛ ሚስት